فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن اهتدى بهداه. أما بعد فالسلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ ይሄ ፕሮግራማችን ተከታታዮች በሙሉ እንዲህ ያለ ደርሳችን እዚህ ደርሷል። ተውሂዷን የመጀመሪያውን ወይም ኡሱል ዲን ብለው ሙሰኒፉ ያስቀመጡትን ጨርሰን ኪታቡ ጣሃራ የሚለው ላይ ደርሰናል። ዛሬ የምንማረው ክፍል 7 ነው። ክፍል 7 ኪታቡ ጣሃራ ብሎ ይጀምራል ማለት ነው። ኪታቡ ጣሃራቲ የጧሃራን አህካም የሚያብራራ ኪታብ ነው። ኪታብ የሚለው ቃል በውስጡ ብዙ ባቦችን ያካተተ ማለት ነው። ማዕናው ብዙ ነገሮች መስአላዎች የሚጠቀሱበት ማለት ነው። አጣሃራ ሉገተን ነዛፋ ጽዳት ማለት ነው። በእስጢላህ የታዘዘውን ውዱኡ ጧሃራው ሚን الحدث الأصغر والأكبر ማለት ነው። اعلم እወቅ ይላሉ ሙሰኒፉ ረሂመሁላህ أن الوضوء على 3 أنواع ውዱእ ሲባል ለሶስት ይከፈላል። ፈርዱን አንደኛው ግዴታ ነው። ፈርድን ወዋጅብን ወሙስተሐብን አንደኛው ግዴታ ነው፣ ሁለተኛው ዋጅብ ነው፣ ሶስተኛው ደግሞ የሚወደድ ሙስተሐብ ነው አሉ። أما الفرض فرض የሚለውማ فهو وضوء المحدث عند إرادة القيام إلى الصلاة ውዱእ የሌለው አካል ወደ ሶላት መግባት ሲፈልግና ሲያስብ የሚያደርገው ነው። عند إرادة القيام إلى الصلاة. وأما الواجب واجبما فهو الوضوء للطواف بالبيت ببيت الله طواف لمادرج يميدرجው واجب ነው። በቤቱ الله طواف ዑምራ ለማድረግ አንድ ሰው ቢፈልግ ውዱእ አድርጎ ነው طواፍ የሚገባው። ዝም ብሎ እንደው ኖርማል طواፍ ዝም ብሎ የተጠውዕ طواፍ ቢፈልግ በውዱእ ነው መሆን ያለበት። ያለ ውዱእ አይሆንምና ይሄ ደረጃው የሶላቱን ውዱእ ያክል አይደለም። ከሶላቱ ትንሽ ዝቅ ያለ እንደ ሶላት ነው ስለተባለ الطواف بالبيت كالصلاة إلا أنكم تتكلمون فيه ببيت الله يطواف ማድረግ መዞር ልክ እንደ ሶላት ነው። ግን እናንተ የመነጋገር ትችላላችሁ፣ ማውራት ትችላላችሁ። ጓደኛህ በጎን ያለውን ስንት ጊዜ ዞር ማለት ትችላለህ፣ ማውራት ትችላለህ፣ ስልክ ብታናግርም ትችላለህ። ያው አደቡ በዚክር ጠዋፍ ማድረግ ይሁን እንጂ ሐራም አይሆንበትም፣ የሚያበላሽበት አይሆንም ጠዋፉን ማለት ነው። ስለዚህ ለሱ ውዱእ ማድረግ ዋጅብ ይሆናል። وأما المستحب مستحب የሚባለው ውዱእማ فالوضوء لإرادة النوم መተኛት ሲያስብ አንድ ሰው ውዱእ አድርጎ መተኛት ጥሩ ነው። በውዱእ መተኛት وبعد كل حدث ውዱእ ከፈታ ሁሉ በኋላ ውዱእ ከፈታ በኋላ ውዱእ ማድረግ መጀደድ ማደስ ማለት ነው። አንድ ሰው ውዱእ ያደርጋል፣ ውዱእ ይፈታል። ውዱእ ፈቶ ገና ነው ሶላት አልደረሰም ብሎ ዝም ብሎ በባዶ ከመቆየት ውዱእ አድርጎ መቀመጡ ይመረጣል። ውዱእ አድርጎ መቀመጡ ይመረጣል። ለምን ቢባል የሚተኛው ሰው በውዱእ ከተኛ በጧሃራ ላይ ተኛ ቢሞት እንኳ በጧሃራ ከጌታው ጋር ይገናኛል። ውዱእ ያላደረው ሰው ይሄም በዚህ አጋጣሚ ሞት ሊመጣም ይችላል። ነገር ግን ይሄ ባይሆንም ነብዩ አለይሂ ሰላቱ ወሰላም ደግሞ የሐዲሱ ቢላል ረዲየላሁ ዐንሁ ቢላል ኢብኑ ረባህን ያ ቢላል እኔ አንተን ከኔ ፊት ለፊት የጀነት ውስጥ ድምጽህን ሰምቻለሁ ወይም የጫማህን ኮቴ ሰምቻለሁ። በምንድነው ቢአይ ዐመልን በምንድነው አርጃ ዐመልን عندك አሏቸው። አንተ ጋር እንደው ለዚህ ማዕረግ ለዚህ ደረጃ ያበቃኛል የምትለው መልካም ስራ ምንድነው ብለው ሲጠይቋቸው ቢላል አለይሂ ሰላም ረዲየላሁ ዐንሁ ቢላል ምን አሉ? ወላሂ ያ ረሱላህ ምንም እንደ ይሄን ምለው ስራ የለኝም፣ እዚህም ይገባ የምለው ስራ የለኝም። ግን እኔ ብዙ ጊዜ ውዱእ ከፈታው በኋላ ውዱእ ሳላደርግ አልቀመጥም፣ ውዱእ አድርጌ ደግሞ 2 ረካዓ ሳልቀመጥ አልቀመጥም። ይሄ ሊሆን ይችላል። አዎ ይሄ ነው እዚህ ደረጃ ያደረሰህ ብለው የአላህ መልእክተኛ ማጸደቁት። ስለዚህ ሐደስ ካደረገ በኋላ ውዱእ ከፈታ በኋላ አንድ ሰው بعد كل حدث ውዱእ ማድረጉ ይወደዳል። ሶላት ካልደረሰ ግን አይገደድም ማለት ነው። عند إرادة القيام للصلاة ስለሆነ وبعد الغيبة ካማ በኋላ አንድ ሰው ሲያማ ውዱእ ካደረገ ሊያጥብለት ይችላል። ለምን? በምላሱ የተናገበ እንትን ያለው ብዙ ነገር ስለሚጠቅም። وبعد إنشاد الشعر የማይፈቀድን ግጥም
ከገጠመን በኋላ እንደዚሁ بإنشاد الشعر وتجديد الوضوء على الوضوء وضوء بوضوء ላይ ማደስ ውዱእ እያለው አንድ ሰው ሱብህ ላይ ወይም 2 ሰዓት ላይ ወደ ስራ ሲወጣ ውዱእ አድርጎ ወጥቷል አንድ ሰው ነገር ግን ዙሁር ደረሰ ውዱእ አለኝ ብሎ በዛው ከመግባት ውዱእ አድርጎ ቢሰግድ ውዱእ على ውዱእ ይመረጣል ይወደዳል وإذا ضحك الإنسان قهقهة ካትብሎ አንድ ሰው ድምጹን ከፍ አድርጎ ከጮኸ ከሳቀም በኋላ ውዱእ ማድረጉ ሙስተሐብ ነው ይወደዳል ለምን ይሄ ወንጀል እንደ ወንጀሉ ነው ሊያብስለት ይችላል والوضوء لغسل الميت جنازة لما تأبم ويم جنازة كتب بحالا وضوء ما أدركه إذن وللوضوء لذي وضوء لصوصتو ما ينت معلتنا ويا وضوء إبالا فرض بلو واجب بلو سن مستحب بلو وضوء اللي هون ميتشل باتشو فرائض وچالوت وللوضوء لو وضوء اللوت فرائض قديته وچالو وشرائط شرط وچمالو وسنن سنة وچمالو ومستحبات يميوددو مالو وآداب سنسعات آداب مالو ጥሩ ነገር የሚባለው أما فرائضه يوضوء قديته وجمع وضوء ሊባል የሚችለው አንድ ነገር فأربعة أشياء አራት ነገራት መሟላት ነው አራት ነገር መሟላት አለበት غسل الوجه አንደኛ ፊቱን ማጠብ ነው ፊት ማጠብ ፈርድ ነው ፈርድ الوضوء ነው ግዴታ ነው ፈርድ ካልታጠበ ሌላውን አካላቱን ቢያጥብ አይሆንም ውዱኡ ተበላሸ ወይም ውዱእ አይባልም እግሩን ታጠበ እጁን ታጠበ ጸጉሩን ታጠበ ነው እንጂ ወይ አበሰ ነው እንጂ ምንለው ፊቱ ካልታጠበ ውዱእ አይሆንም ለምን አንድ ማዕዘን ጎሎታል አንድ ማዕዘን ከጎደለው ቤቱ ቤት አይሆንም አያስገባም እኮ አያስገባም وحده ፊት ማለት ከየት እስከ የት ነው ገደቡ طولا ከርዝመት በኩል من مبدأ سطح الجبهة كسفيو جنبارو ويم كسأقول مباقع ومن منابت الشعر جمرو إلى أسفل الذقن عاقيج سر درسنو ولا يفترض قدة آيهنم غسل ما استرسل من اللحية كاسئمة هاتشو الردو سئمو ندنيا تشري هونو سايهون رجم سئمي الله تشو زمي درسك هونا كزيبة هاتشو هونون مات أبو قدة آيهنم الزوحة كبابي اللون مات أبو يبك ألا وعرضا فيت مالت كقول نبكل سابق دمت من شحمة الأذن كلم وجورو إلى شحمة الأذن لم جورو درسنو كلم جورو كلم جورو درسنو ويفترض قدة يهونان غسل ما بين العذار والأذن بجورونا بزيج برجمات أقول ما هكا يالك شي متوردوات أقول عذار تبالالك عذار بزيج ما هكا لنا بجورو ما هكا يالك شي بالوا أبوتا مات أبو قدة يهونان عند أبي حنيفة ومحمد رحمهم الله الإمام أبو حنيفة بإمام محمد نقر واجب يهونان بإمام أبو يوسف كن أسفلهم كزيهودي هيدم أقول كارلو إيه إجور رايدر سم إيه قدب هنا قاردو مالتهم وغسل اليدين هلتين يو فرض هلت الجوتشون ما هتأمنوا هلت الجوتشون ما هتأمنوا مع المرفقين كهلت كندوشكا وغسل الرجلين صوستنيا هلت قروتشن ما هتأمنوا مع الكعبين كقرشم شمتوشكا ومسح ربع الرأس وربع اللحية يراسن قماشون ويما اندارات تنيون ربعون ما بسنو يزئمنم اندارات تنيون ما بسنو عند أبي حنيفة ومحمد رحمهما الله بإمام أبو حنيفة بمحمد زند وعند أبي يوسف رحمه الله فيه روايتان إمام أبو يوسف ولد رواية لاتشو إحداهما أنه يفترض مسح كلها بمول رأس ما بس واجب هنا ليح يعني يزئمن والأخرى إسقاط المسح عنها مطلقا سيما ميبان نقر بمولا يتحبس من بلو هلتك أولا الله جوال وأما السنة سنة ما ف13 أسرى صوست ناتشو أسرى صوست التسمية عندنا بسم الله بلو مجمر نو بسم الله بلو وضوء المجمر سنة نو يوددان باسالفنو درساتشن ግን አሁን ላይ ተንሰልቀራት አስተዋውሱት ወይም ተከታተላችሁ ከሆነ ፈርድ ነው የሚለውን አስቀድመን ሄደናል ግዴታ ነው የሚለውን ዋጅብ ነው የሚለውን አስቀድመናል لا وضوء لمن لم يذكر اسم الله يا الله ስም ያነሳ ሰው ያላነሳ ሰው ውዱእ የለውም ብለው የአላህ መልእክተኛ ቢስሚላህ ማለትን እንደ ግዴታ አድርገው ሐዲሱ ሶሒህ ነው ضعيف ነው مختلف ነው بكثرة طرقه በብዙ ሪዋያ ስለተወራ ግን ወደ ሐሰን ደረጃ ይደርሳል የሚሉት ዑለሞች ብዙ ስለሆኑ ዋጅብ ነው የሚለው
ይቀደማል። ቢስሚላህ ብለን ሁላችንም ልንጀምር ይገባል የሚለውን ሁላችንም እንተግበረው ማለት ነው። ወገስሉ ልየደይን ሁለት እጆችን ማጠብ ኢለ ሩሱገይን ሁለት እጅ አምባሮቹ ድረስ እጅ አምባሩ ድረስ መጀመሪያ እነዚህን ማጠቡ መጀመሪያ ሱና ይሆናል። ወሲዋኩ መፋቂያን መጠቀም መፋቂያ ካላገኘ በእጁ መጠቀም በጣቱ ሱና ነው። ወልመድመዶቱ መጉመጥመጥም ወልስቲንሻቅ በአፍንጫው ውሃን መሳብ ፊትን ማጠብ ከሚለው ጋር ስለማይካተት ሱና ነው፣ ሙስተሐብ ነው እያሉ ነው ሙሰኒፉ። ራጅሑ ግን ትክክለኛው ባለፈው ታስታውሱ ከሆነ አልመድመዶቱ ወልስቲንሻቅ ዋጅብ ነው ግዴታ ነው የሚለውን አስቀድመን አረጀሕናል። አሁንም ያ ነው ራጅሑ ማለት ይቻላል። ወንየቱ መነየትም እንደዚሁ ንያ ያሄም ፈርድ ነው፣ ሸርጥ ነው። ያለ ንያ ማንም ነገር አይሆንም። ወተኽሊሉ ሊሕየቲ ጺሙን መፈልፈል ውስጡን ጺሙን መፈልፈሉ የውስጡን ሱና ነው። ተኽሊሉ ሊሕያ ጺምን መፈልፈልም እንደዚሁ ሱና ነው። ወተኽሊሉ ልአሳቢዒ ጣቶችንም በደንብ አድርጎ መፈልፈልም ሱና ነው ይላሉ። ወልቀውሉ ራጅሕ ዋጅብ ነው። ነቢያችን ዓለይሂ ሰላቱ ወሰላም ኸሊሉ አሳቢዐኩም ስላሉ ጣቶቻችሁን ፈልፍሉ በትእዛዝ መልኩ የተላለፈ ነገር ደግሞ ዋጅብነትን ስለሚያሳይ ዋጅብ ነው ግዴታ ነው የሚለውን እንወስዳለን። ወገስሉ ልአዕዳኢ ሰላሳ የሚታጠቡ አካላትን ወይም ሰውነትን ደግሞ ሶስት አድርጎ ማጠብም እንደዚሁ ሙስተሐብ ነው፣ ይወደዳል። ወመስሑ ጀሚዕ ረእሲ መረተን ዋሒዳ ጭንቅላትን ራስን በሙሉ ማበስ አንድ ጊዜ ሙሉውን ማበስም ሱና ነው አሉ። 1/4 ይቺ የመጀመሪያዋ ክፍል ፈርድ ነው። ከዚህ ውጭ ያለው ግን በዚህ መልኩ ይሄ ሁሉም እንደዚህ አድርጎ ማድረጉ ሱና ነው እያሉ ነው። ራጅሑ ግን መስሑ ጀሚዕ ረእሲ ዋጅብ ነው የሚለው ነው። ራስን በሙሉ ማበስ ጭንቅላትን በሙሉ ማበስ ዋጅብ ነው የሚለው ይቀድማል። ይህንንም ልትጠቀሙ ይገባል። ወመስሑ ልኡዙነይን ሁለት ጆሮዎችን ማበስ ቢማኢ ረእሲ በዛው በጭንቅላት ከጭንቅላት በተረፈው ራስ በታበሰበት ውሃ። ወተርቲብ ተራውን መጠበቅ ተራውን መጀመሪያ እጁን ይታጠባል፣ ይችን ጫፏን ማለት ነው። ከዛ ይጉመጠመጣል፣ በአፍንጫው ውሃን ይስባል፣ ፊቱን ይታጠባል፣ እጁን ቀኝ እጁን ግራ እጁን ራስ ያብሳል፣ እግር ይህን እያለ መሄዱ ተርቲቡ። ወልሙዋላቱ ማስከታተሉም ደግሞ ቀብለ አን የቅሩበ ኢለል ጀፋፍ ወደ መድረክ ከመፍጠር ፊቱ ሳይደርቅ እጁ ሊታጠብ ይገባል፣ እጁ ሳይደርቅ እግሩ መታጠብ ይገባል። አንዳንድ ሰው ውዱእ አድርጎ ፊቱን ታጥቦ እጁን ታጥቦ እግሩን ቢያቆየው ጥሩ አይሆን ሱና ኸለፈ እንጂ አይበላሽበትም ማለታቸው ነው። ሙስተሐባቱ ምንድነው የሚለውን ከአጭር ረፍት በኋላ እንመለሳለን። ሳትርቁ ጠብቁን። بارك الله فيكم. فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنتا. ውድ ተመልካቾቻችን ከአጭር ረፍት ተመልሰን መተናል። እየተማማርን የነበረው ኪታቡ ጧሃራን ነው። ኪታቡ ጧሃራ እንግዲህ ሽሩጥ ሶላህም ላይ ተነዋል። አሁን ላይ ተምላይ የሶላትን አህካም ሁኔታ ይተነዋል። የሶላት ፍሩዶች አሉ፣ ፈራኢዶች አሉ፣ የውዱእ ፈራኢዶች አሉ፣ የውዱእ ሱነኖች አሉ፣ የውዱእ ሙስተሐባቶች አሉ ብለን እያየን ነውና ወአማ ሙስተሐባቱሁ ይላል። የውዱእ ሙስተሐባቶቹ የሚወደዱትማ ፈየት ተያሙኑ በቀኝ ማድረግ ነው። በቀኝ ማስቀደም መጀመሪያ ግራ እጁንም ያድርግ ይቻላል፣ ግን ቀኙን ማስቀደሙ ሙስተሐብ ላይ ይወደዳል። ወመስሑ ረቀባ አንገቱን ማበሱም ጆሮውን ካበሰ በኋላ አንገትም እንደዚህ አድርጎ ይታበሳል የሚለው ሙስተሐብ ነው እያሉ ነው። ሙስተሐብ አይደለም ነው። ወአማ ሸራኢጡሁ የውዱእ ሸርጦችማ ፈቂስማኒ ለሁለት ይከፈላሉ። ሸራኢጡ ውጁብን ወሸራኢጡ ሲሐትን አንደኛው የውጁብ ግዴታ የሆነ ሸርጥ ነው። ወሸራኢጡ ሲሐትን ሁለተኛ ደግሞ ያ ነገር ለመብቃት ሸርጥ ነው። ሸራኢጡ ውጁብን የመውጀብ ሸርጥ ሊወጅብበት ዘንድ ይሄ መሟላት የምንለው ነው። ወሸራኢጡ ሲሐትን ለመብቃት ያሰውጅቦበት ነገር ግን ቢያደርገው የማይሆንለት ምን መሆን አለበት? ፈሸራኢጡ ውጁቢ የዋጅብነት ሸርጦች ዋጅብ የሚሆነው ውዱእ ዋጅብ ሊሆንበት ዘንድ አንድ ሰው አልኢስላም ሙስልምና ነው። ሙስሊም ካልሆነ አይመለከተውም። ሙስሊም ካልሆነ አንድ ግለሰብ አንድ አካል ሙስሊም ያልሆነ ሰው ውዱእ አይወጅብበትም። ሸራኢጡል ውጁብ ነው። መጀመሪያ እስልምናው ይቀድማል። ትልቁን አልያዘውማ። መጀመሪያ ውዱእ አድርግ ምንለው ወንጀል ለማራገፍ ነው።
ውዱእ አድርግ ምንድነው? ሶላት ሊሰግድ ነው። ይሄ ሰው ደግሞ አህለን ሊሰላህ አይደለም። አህለን ሊረፍዕ ዙኑብ ወንጀሉ ሊነሳለት ሊረግፍለትም የሚገባው አካል አይደለም። መጀመሪያ እስልምናውን ስላልተቀበለ አልኢስላም ሚን ሸራኢጡል ውጁብ የመጀመሪያው እስልምና ነው። ወልዓቅሉ ሁለተኛም ዓቅል ነው። ዓቅል የሌለው ሰው እብድ የሆነ ሰው አእምሮ የሌለው ሰው ሩፊዐ አልቀለሙ ዐን ሰላሳ ነው። ከሶስት ነገር ተነስቷል። እሱን አይመለከቱም። ሶላት መስገድ የለበት፣ ምን ማለት የለበት፣ ምን ማለት ጠዋፍ የለበት። ስለዚህ ውዱእ የሚለው ነገር አይመለከተውም፣ አልወጀበበትም። ለምን? ሶላቱ ስላልወጀበ። ወልቡሉጉ ባሊግነት ነው። ደግሞ ባሊግነት አቅመ አዳም መድረስ ልጅ ህፃን ልጅ ገና ጨቅላው የደረሰውም ይሁን ውዱእ ማድረጉ ጥሩ ነው፣ ይወደዳል። ሶላት መስገዱም ስለሚወደድ ነገር ግን ሶላቱ ስላልወጀበበት ውዱእ አልወጀበበትም። ሸራኢጡል ውጁብ አልኢስላሙ ወልዓቅሉ ወልቡሉጉ እስልምና ነው። አእምሮ የተሟላ መሆን ነው። ባሊግ መሆን ነው። ወውጁዱል ሐደሲ ውዱእ ሊወጅብበት ዘንድ አንድ ሰው ደግሞ ውዱእ ሊወጅብበት ዘንድ ሸርጡ ውዱእ አለመኖሩ ነው። ውዱእ ያለው ከሆነ አይወጅብበትም። በውዱእ መስገድ ይችላል። ማድረጉ ሱና ነው። ማድረጉ ይወደዳል። ኑሩን ዐላ ኑሪን ነው። በብርሃን ላይ ብርሃን ነው። ተጅዲዱ ጥሩ ነው እንጂ ያልነው ዋጅብ የሚሆንበት የሌለው ሰው ነው። ኢዛ ቁምቱም ኢለ ሰላህ ወአንቱም ሙሕዲሱን ነው። ወደ ሰላት መቆም ስትፈልጉ ኢዛ አረድቱም አልቂያመ ኢለ ሰላህ ውዱእ የሌላችሁ ሁናችሁ ውዱእ አድርጉ ነው። ውዱእ ያለው ከሆነ ችግር የለው። ወውጁዱል ሐደሲ ወውጁዱል ማኢል ሙጥለቂ ማአል ሙጥለቅ ደግሞ ውሃ የሚባልን ነገር ያገኘ ሰው ነው። አጠሁር የሚያጸዳ የሚያጠሐራ የሆነ አልካፊ ለመጠቀም የሚበቃው የሆነ ለመጠቀም የማይበቃው ከሆነ ወይም ለመጠጥ የሚፈልገው ነገር ከሆነ ውሃ አላገኘም። ይሄ ሰው ሸርጡ አልተሟላም። ውዱእ አይወጅብበትም። ውዱእ አይወጅብበትም። ስለዚህ ሸራኢጦቹ ሸራኢጡል ውጁብ ያልናቸው ውዱእ የሚወጅብበት አንድ ግለሰብ ሙስሊም መሆን ነው፣ ዓቂል መሆን ነው፣ ባሊግ መሆን ነው። ውዱእ አለመኖር መገኘት ነው። ውሃ ማገኘት ነው፣ የሚበቃ ውሃ። ሌላው ደግሞ ከዚህ ተጨማሪ ወልቁድረቱ ዐላ እስቲዕማሊሂ ውሃንም አግኝቶ ውዱእም የሌለው ሆኖ ባሊግም ሆኖ ዓቂልም ሆኖ ሙስሊምም ሆኖ ውሃን መጠቀም የሚችል መሆን አለበት። ውሃ እያለ ውሃን መጠቀም ካልቻለ ምን መላለሁ? አይወጅብበትም። ወልቁድረቱ ዐላ እስቲዕማሊሂ ውሃን መጠቀም መቻል በሽተኛ ለመሆን ማለት ነው። ወይም የውዱእ አካል ያለ ከሆነ ማለት ነው። የሌለ ከሆነ አይወጅብም። ወዐደሙል ሐይድ የወር አበባም አለመኖር ነው። የወር አበባ ካለ ውዱእ አይወጅብባትም። እጇን ትታጠብ፣ ፊቷን ትታጠብ፣ ትጽዳ እንጂ ለራሷ ተፈልጋ ትጽዳ እንጂ ሶላቱ ስለሌለባት ውዱእ አይወጅብባትም። ወኒፋሲ የወሊድ ደምም እነዚህ ሁሉ ሸራኢጡል ውጁብ ይባላሉ። የመውጀብ ውዱእ ሊወጅብበት ዘንድ አንድ ሰው እነዚህ ሸርጦች ማለት ነው። እነዚህ ሸርጦች ካልተሟሉ ምንም ነገር አይመለከተውም ማለት ነው። ሙስሊም ካልሆነ ውዱእ የለበትም። ዓቂል ካልሆነ ውዱእ አይወጅብበትም። ውሃ ካላገኘ ውዱእ አይወጅብበትም። ውዱእ ካለው ውዱእ አይወጅብበትም። ውሃን አግኝቶ ውዱእም የሌለው ሆኖ የማይችል ከሆነ መጠቀምን ውዱእ አይወጅብበትም። ሐይድና ኒፋስም ካለ አይወጅብባቸውም ነው። ወዩነጀዙ ግዴታ ይሆናል ወይም ይጸደቃል፣ ይሰራል። ኺጣቡል ሙከለፊ የሙከለፉ የዓቂል ባሊግ አቅመ አዳም የደረሰና አቅመ ሔዋን የደረሰች ከዛም ዓቂል የሆነች ንግግሩ ኺጣቡ ትእዛዙ ይፈጸማል፣ ይተገበራል። ወይም ይጠባል። ቢضይቂል ወቅት ወቅቱ ከጠበበ ወቅቱ ሰፊ ከሆነ እስከ መጨረሻው ድረስ ውዱእ ማድረግ ስላለው እስከ መጨረሻው ድረስ መስገድ ስለሚችል ችግር የለውም። ነገር ግን የሚሰፋ ከሆነ ወይም ደግሞ ወቅቱ የሚጠብ ከሆነ ወቅቱ ጠባብ ከሆነች ወዲያውኑ ውዱእ ማድረግ ግዴታ ይሆንበታል። ዩነጀዝ ኺጣቡ ትእዛዙ ቶሎ በል ይባላል ማለት ነው። ወሸራኢጡ ሲሐቲን ሁለተኛው ሸራኢጡ ሲሐ ነች። ወሸራኢጡ ሲሐ የመብቃት ውዱእ እነዚህ ውጁቦች አሉ። ሙስሊም ነው አንድ ሰው፣ ዓቂልም ነው፣ ዓቅለኛ ነው፣ አቅመ አዳምም ደርሷል፣ ውዱእም የለውም፣ ውሃም አግኝቷል፣ መጠቀምንም ይችላል፣ ሐይድም ኒፋስም የለም። እነዚህ ሁሉ ሸርጦች የተሟሉ ናቸው። ነገር ግን ይህንን ተጠቅሞ አንድ ሰው ውዱእ ሆኗል ልንለው ዘንድ ሸርጡ ምንድን ነው? ወሸራኢጡ ሲሐ ማለት የመብቃት ሸርጥ እስቲዓቡል አዕዳኢል መፍሩደቲ ገስለን ወመስሐ ማጠቡ ግዴታ የሆኑ አካላትን በማጠብ ማዳረስ፣ ማበስ ግዴታ የሆነን ሰውነት
ማበስን ማዳረስ እነዛ ቦታ መዳረስ አለበት። ለምሳሌ እጅ መታጠብ ስንል ይሄ ክንዱ ላይ ከቀረ አልበቃም፣ ውዱእ አልሆነም። ውዱእ አልሆነም። ውዱእ ወጅቦበት ሙስሊም ሆኖ ውዱእ ወጅቦበት ዓቂል ሆኖ ባሊግ ሆኖ ውዱእ የሌለው ሆኖ ውሃን ያገኘ ሆኖ ውሃን መጠቀም የሚችል ሆኖ ውዱእ አደረገ። ነገር ግን ሰውነቱን አላዳረሰውም በሙሉ መታጠብ ያለበትን አካል በሙሉ አላጠበም። የተወሰነ ክፍተት ተገኘ፣ ውዱእ ተበላሽ። ያቺ ነገር መታጠብ አለባት። ወዐደሙል ማኒዒ ከልካይ መጥፋት አለበት። ከልካይ መጥፋት አለበት። ሚን ውሱሊል ማኢ ውሃን ከመድረስ ኢለል በሸረቲ ወደ ሰውነቱ ወደ አካሉ ውሃን መድረስ የሚከለክል ነገር መነሳት አለበት። ምንን ይመስል? አንዳንድ ቅባቶች አሉ የሚቀመጡ፣ አንዳንድ ቀለሞች አሉ፣ የእጅ የጥፍ ቀለም ምናምን ብለው ሴቶች የሚጠቀሟቸው። እነዛን ቀለሞች ካልለቀቁ በስተቀር አይሆንም ውዱኡ። ለምን? ወደ ሰውነቱ መድረስ ውሃን ስለሚከለክል። ወዐደሙ ማ የንቁዱሁ ሐለል ፊዕሊ በሚሰራበት ጊዜ ደግሞ ውዱእ እያደረገ የሚያበላሽ ነገር መገኘት የለበትም። የሚያበላሽ ነገር መገኘት የለበትም። ውዱእን የሚያበላሽ ነገር ማለት ነው። ለምሳሌ አንድ ሰው ሽንቱ ሳይደርቅ ሳያጣርቅ ውዱእ ቢያደርግ የሚበላሽ እንትን ነገር አለ፣ አልተስተካከለም ማለት ነው። ሊገይሪል መዕዙር ችግር ያለበት ከሆነ ምንም አይደለም። ሰለሰል በውል ያለበት የማይቋረጥ ሽንት በሽታ ያለበት፣ እንፊላት ሪሕ ሁልጊዜ የማይቆም የማይቋረጥ የሪሕ በሽታ ያለበት፣ እንደዚህ ያለ አካል የማይደርቅ ቁስል ያለበት እንዲህ ያለ ችግርተኛ ከሆነ ማዕዙር ነው። ዝም ብሎ እየፈሰሰ እንትን እያለም ሽንቱም እየሄደ ውዱእ ያደርጋል፣ ከዛ ይሰግዳል፣ ከዛ በኋላ ሌላው ሶላት ያደርጋል። ወንቂጣዑል ሐይድ መቋረጥ ነው። ወኒፋሲ የወሊድ ደሙ መቋረጥ ነው። ደሙ ከተቋረጠ አለቃ በቃ። ኒፋስን ሴቶች የሚያዩት 40 ቀን መስሎ ይታያቸዋል። 40 ቀን አይደለም። ደሙ ከተቋረጠ በሁለተኛው ቀንም ቢሆን ሸርጡ ተገኝቷል፣ ተቋርጦልሻል፣ ሶላቱ ባንቺ ላይ ዋጅብ ይሆናል ማለት ነው። ሐይድ መቋረጥ እንደሚነለው። ወአማ አዳቡሁ የውዱእ ስነ ስርዓቱማ የውዱእ አዳቦች ስነ ስርዓቶች ፈተርኩል ኢስቲዓነቲ ቢገይሪሂ ከሱ ውጭ ባለ አካል መታገዝን መተው ነው። ኢላ ሚን ዑዝሪን ችግር ከሌለበት በስተቀር። አንድ ሰው ችግር ከሌለበት ውዱእን ራሱ አድርጎ ውሃውን እየራሱ እየጨመረ ራሱ እየታጠበ ቢሆን ይመረጣል። አደብን ይወደዳል። ለምን? የአላህ ዒባዳ ነው ውዱእ ማለት። ዒባዳ ላይ ደግሞ ሌላ ሰው እንዲያግዘው መፈለግ የለበትምና ራሱን በራሱ ተብቃቅቶ መቀጠል መኖር ያስፈልጋል። ኢላ ሚን ዑዝር ወአላ ዩስሪፈል ማአ ውሃንም ማባከን የለበትም። ውሃን ማባከን እንደዚሁ ከአደብ ውጭ ነው። ኢስራፉል ማ ላ ቱስሪፊል ማ ወለው ኩንተ ዐላ ነህሪን ጃሪን አባይ እንኳ ብትሆን የሚፈስ እንኳ ወንዝ ላይ እንኳ ብትሆን ውሃ ማባከን የለብህም። ውሃን ማባከን ኢስራፍ ወንጀል ስለሆነ ውዱእ እያደረገ ዒባዳ እየሰራህ ወንጀል መስራት ስለሌለብህ ውሃን ማባከን የተከለከለ ነው። ወተድሊኩል አዕዳ ሰውነትን ደግሞ ውሃ ፈሰስ ብቻ ሳይሆን ሲያጥብም በደንብ ፈግ አድርጎ ማጠብም እንደዚሁ አስፈላጊ ነው። ወሹርቡ ቃኢመን ቁሞ መጠጣትም እንደዚሁ ቁሞ መጠጣት ሚን ፈድሊ ውዱኢሂ ከውዱእ ትራፊ እንደዚሁ ነው። ኢለም የኩን ሳኢመን ጾመኛ ከሆነ ያው መጠቀም ስለሌለበት ያው አደብ እንትና ወደዓዋቱ ዐንደ ገስሊ ኩሊል አዕዳ አካላቱን ሰውነቱን በሙሉ በሚያጥብበትም ሰዓት ዱዓ ማድረግ ወአን የቁለ በዕደ ፈራጊሂ ከጨረሰ በኋላ ማለትም ይወደዳል። አሽሀዱ አን ላ ኢላሃ ኢለላህ ከአላህ ውጭ ሊገዙት የሚገባው ጌታ የለም ብዬ መሰክራለሁ። ወሕደሁ ብቻውን ሲሆን ላ ሸሪከ ለሁ አጋር ጓደኛ የሌለው ሲሆን ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉህ ሙሐመድ የአላህ ባሪያና የአላህ መልእክተኛ ናቸው ብዬ እመሰክራለሁ የሚለው ወነሕው ዛሊክ የዚህ ተመሳሳይ ነው። እንግዲህ በዛሬው ደርሳችን ያየነው የውዱእን ሹሩጦች አይተናል። የውዱእን በሁለት አይነት ከፍለን የውዱእን ፈርዶች አይተናል። የውዱእን ሱነኖች አይተናል። ሙስተሐባቶቹንም አይተናል። አዳቦቹንም አይተናል። ከሰዓት አንጻር ነዋቂዶቹን ለማየት አልቻልንም። ነዋቂዶቹን ቢኢዝኒላሂ ዐዘ ወጀል በክፍል 8 ይዤላችሁ እስከምመለስ ድረስ እስከዛው ድረስ ወሰላሙ ዐለይኩም ወራህመቱላሂ وبركاته. فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنتا.